በእርግጥ የኢትዮጵያ የቲያትር ጅማሮ በሀገር ፍቅር ይሁን እንጂ ክላሲካል የሆኑ ቲያትሮችን የተመለከትንበት የኦርኬስትራ ሙዚቃዎችን ያደመጥንበት ዘመናዊ የሆነው የኪነ ጥበብ እድገት ውስጥ ትልቅ ጉልህ ድርሻ ያለው ቤት እንዲሁም ደግሞ በኪነ ጥበብ ውስጥ የኪነ ጥበብ ቤተ መንግስት አንድ ለእናቱ ተብሎ የሚነሳው ቤት የኢትዮጵያ ብሔራዊ ቲያትር ነው። ይህ ታላቅ ተቋም እንግዲህ ዛሬ ላይ 70 ዓመት ሞልቶታል። 70 ዓመቱን አስመልክቶ ደግሞ የተዘጋጁ የተለያዩ ፕሮግራሞች እንዳሉ ሰምቻለሁ። ወደ ውስጥ ገብተን እሱ እንከታተላለን። አብራችሁ በጣም ብዙ ምርምር ጥናት ይፈልጋል። ግን የተለያዩ የታሪክ ድርሳናት እንደሚያወሱት ሲኒማ ማርኮኒ እንደሚባል ነው። መጀመሪያ ሲኒማ ማርኮኒ ማለት 1928 ጣሊያን ሀገራችንን ለመውረር በመጣችበት ጊዜ ያኔ ነው ሲኒማ ማርኮኒ ተብሎ ህንፃው እንደተጀመረ ነው። እሱን ምክንያት አድርጎ በዛን ጊዜ የሙዚቃ ኦርኬስትራ እንደነበረ በዛን ጊዜ እነሱ ለሲኒማ ለፊልም የተለያዩ ነገሮችን ኢንተርቴይን የራሳቸው ሰዎች የሚያደርጉበት እንደነበረ ነው ታሪክ የሚያወሳውና 1928 ማለት በጣም ረጅም ዓመት ወደ ኋላ ሄደን የምናይ ከሆነ ከዛ ነው መጀመሪያው የሚነሳው። የመሰረታው ምክንያት በ1970ዎቹ በኢትዮጵያ በተለይ በአዲስ አበባ ዘመናዊነት በጣም በከፍተኛ ሁኔታ ተስፋፍቶ ነበርና ያ ዘመናዊነት የአውሮፓውያን አስተሳሰብ፣ የአውሮፓውያን ሙዚቃ፣ የአውሮፓውያን ፊልም፣ የአውሮፓውያን አለባበስ ኢቨን ቋንቋቸው በብዛት እየተስፋፋ ነበርና ያ ደግሞ በጣም አደገኛ ነበረ። በዛን ዘመን የነበሩ ኢትዮጵያውያን አባቶቻችን ይህንን የባህል ወረራ ማቆም የምንችልበት አንድ ተቋም ያስፈልገናል፣ ወይ ማቆም ካልሆነ ደግሞ ባላንስ የሚያደርግ ተቋም ያስፈልገናል ብለው ነው እንግዲህ ይህን ብሔራዊ ቲያትር ያቋቋሙ። ሌላው ምናልባትም ብዙዎቹ አፍሪካ ሀገራት ነፃነታቸውን አላገኙም ብሔራዊ ቲያትር ሲመሰረት። እኛ ደግሞ ነፃነታችንን ከማስከበር አልፎ አይደንቲቲያችንን ማንነታችንን ለመጠበቅ ይህንን የሚያክል ተቋም እየመሰረትን ነበርና አንደኛ እሱ በጣም ሳስበው ኩራት የሚሰማኝ ነገር ነው። ልጅ ሆኜ ዝክረ ኪነ ጥበባት ምናምን ትዕይንተ ጥበባት እየተባለ ይደረግ ነበርና ቲያትር ከማየቴ በፊት ቀድሜ ያየሁት ዝክረ ኪነ ጥበባቱ ነው። ድራማዎች አሉት፣ ግጥሞች አሉት፣ መነባነብ አለው፣ ከዛ ሙዚቃ አለው እና እነማ መሰሉሽ የሚጫወቱት በዛን ጊዜ በቃ እነ ጥላሁን ገሰሰ፣ እነ ሙሉቀን መለሰ፣ እነ መሐሙድ አህመድ እና አያሌው መስፍን ምን ብዬ ልንገርሽ በቃ አገሪቷ ላይ አሉ የሚባሉ እነ መልካሙ ተበጀ ናቸው የሚጫወቱት እና የሚገርም ድባብ ነው እና 2 ሰዓት ተኩል ተቀምጠሽ እና 10 ደቂቃ አይመስልም ስትወጪ ወይ የሆነ ተቀይሯል መሽቷል ምናምን። ግን ይሄን ያክል አቅም የነበረው አዳራሹ በጣም ግጥም ብሎ ነው የሚታየው። እንደገና ከአዳራሹ ውስጥ ዘፋኞች ይወጣሉ፣ ተዋናዮች ይወጣሉ፣ ካጠገብሽ ብድግ ብሎ ማይክ ይዞ ይወጣል እና የሚገርም ታሪክ ያለው ቤት ነው። አንድ ለእናቱ የተባለበት ምክንያት ልክ እንግሊዞች ግሎብ ቲያትር የሚባል የሼክስፒር እንደዛ ነው ለኢትዮጵያውያን ይሄ ቤትም የኪነ ጥበብ ቤተ መንግስት ነው በሌላ በኩል ብለው ነው የሚጠሩት። ይገባዋል፣ ትክክል ነው። ቤተ መንግስት ማለት እንግዲህ የብዙ ስብስቦች የብዙ ኪነ ጥበብ ባለሙያዎች ያፈራ ያወጣ እየሰራም ያለ ዝም ብለሽ ማትገቢበት ቤት ነው ማለት ነው። ክብር ያለው ሞገስ ያለው ከህንፃው ከሁለመናው በጣም ትልቅ ሞገስ ያለው ቤት መሆኑን ለማረጋገጥ ብለው ነው እነሱ እንደዛ ያሉት። ብሔራዊ ቲያትር ሲከፈት መጀመሪያ ያሳየው ቲያትር ዳዊትና ኦሪዮን የሚባል ቲያትር ነው እና ሴኩላርም ነው ከነገና ደግሞ መንፈሳዊም ነው። ዓለማዊ መንፈሳዊም ይዘት ያለው ግን ሞራሊ በጣም ሪች የሆነ የሰውን የሞራል ማንነት የሚገነባ የሚገርም ቲያትር ነው የጀመረው። ከዛ በኋላ ደግሞ ስነ ስቅለት የሚባል ቲያትር ሰርቷል እና በጣም ይገርመኛል። መድረክ ላይ በጣም በሚገርም ሁኔታ የክርስቶስን ታሪክ መድረክ ላይ ሰርተውታል እና የመጀመሪያው ሰሞን የሞራል የሆኑ ሞራሊቲ ፕሌዎች የሚባሉት መንፈሳዊ ይዘት ያላቸው ግብረ ገብ ላይ ስነ ምግባር ላይ ያተኮሩ በጣም ርዕሰ ነገራቸው ወደዛ ያተኮሩ ቲያትሮች ነበሩ በብዛት ይታዩ ነበሩት። የሚያስቀናኝ ነገር ልንገርሽ፣ ብሔራዊ ቲያትር ድሬሲንግ ኮድ ነበረው።
እና እሱን አለባበስ ያለበሰ የነገስታት ዘር ብትሆኚ አትገቢም። ስለዚህ ሴቶችም የራት ልብስ መልበስ አለበት፣ ወንድም የራት ልብስ መልበስ አለበት። እሱን ካለበሽ ምንም ስልጣን ላይ ብትሆኚም አትገቢም። ከዛ ውጪ የማይፈቀዱ ነገሮች አሉ በስነ ምግባር ደረጃ እዛ ውስጥ አዳራሽ ከገባሽ በኋላ የማታረጊው። እሱን ስታረጊ ከተገኘሽ ማንም ሙኝ ማን እንድትወጪ ትገደጃለሽ እና አስተናባሪዎች ይቆማሉ ያስወጡሽ። እና አስበሽዋል። በጣም የሆነ ልዕልና ነበረው። በጣም እንትኖች አሉ፣ ቪዲዮዎች አሉ፣ ፎቶዎች አሉ፣ ታያለሽ እዛ ላይ አለባበሳቸው አንድ አይነት ነውና የሆነ በጣም የሚያስቀናኝ እሱ ብቻ አይደለም። ነገስታት መጥተው ቲያትር ያሉ አሁን ብሔራዊ ቲያትር ስትገቢ ፊት ለፊት የምታየው ንጉሥ ኃይለ ሥላሴ የሚቀመጡበት ቲያትር የሚመለከቱበት ቦታ አለ። ቤተ መንግስት ይባላል። የራሱ ሻወር አለው፣ የራሱ ሽንት ቤት አለው፣ የራሱ ወንበር አለው እና አስበሽዋል። ሀይ ክላስ ነበረ። ከዛም በኋላ በደርግም ጊዜ ጓድ መንግስቱ ኃይለማርያም መጥቶ ቲያትር ያዩ ነበር እና እንትኑ የነበረው ከፍታ በጣም ትልቅ ነበር። ለምን ካልሽኝ ቲያትር በጣም ጉልበት አለው። በ1969 ነው ብሔራዊ ቲያትር የገባሁት። 1969 ማለት 2014 ጡረታ ወጣሁ። 45 ዓመት ማለት ነው። በዚህ 45 ዓመት ውስጥ በጣም ብዙ ውጣ ውረዶች፣ ክፋቱም፣ ደግነቱም፣ መውጣቱም፣ መውረዱም፣ ትወናውም ብዙ ነገሮች የሚያልፉበትና የሚወጡበት የሚወርዱበት ነው። አዲስ ዓመት ከአዲስ ዓመት ብጀምር አዲስ ዓመት ሲመጣ በዓሉ የሚጀምረው ሰኔ ላይ ነው። የጠቅላላ ቲያትር ቤቶች የኢትዮጵያን ብሔራዊ ቲያትርን ጨምሮ በዓሉ ከሰኔ ይጀምራል። ሰኔ አዳዲስ ሙዚቃዎች፣ አዳዲስ ዳንሶች፣ አዳዲስ ቲያትሮች የሚወጡበት ነው። ከዛ ልክ ሰኔ ላይ እነዚህ 3 ወር ጊዜዎችን ፈጅተን ምን ብለን ከሰራም በኋላ ወደ ምን እንሄዳለን? የኢቭለት ወይ 5 ይውላል ወይ 6 ይውላል። በዛን ሰዓት ላይ በቃ ይሄ ቤት አታዩም፣ ቀጥታ ይተላለፋል በሬዲዮ ቀጥታ። ያኔ የኢትዮጵያ ቴሌቪዥን ብቻ ነበር የነበረው። ላይቭ በሬዲዮ ይተላለፋል። በንጋታው አገሪቱ ውስጥ ያሉት በተለይም አዲስ አበባ ውስጥ ያሉት የሙዚቃ ባንዶች እነ ክብር ዘበኛ፣ ፖሊስ፣ እምድር ጦር፣ አገር ፍቅር፣ መዘጋጃ ቤት ራሱን ጨምሮ ብሔራዊ ቲያትር ውድድር አለ። የዓመቱ ምርጥ የጥበብ ተመራጭ ተወዳጅ የሚመረጥበት ነው፣ የሚወዳደሩበት ነው። በዓል ሲመጣ ነው ማለት ዘመን መለወጫ ሲመጣ ይሄ ቤት በጣም ትልቅ ጦርነት ነበር የሚካሄደው። ትልቅ የፖሊስ ኦርኬስትራ አለ፣ የመከላከያ አለ፣ የብሔራዊ ቲያትር አለ፣ ሀገር ፍቅር አለ፣ መዘጋጃ አለ። እነዚህ ሁሉ ትዕይንት የሚያሳዩበት ነውና ኮምፒቲሽኑ ዝም ብሎ አይመስልሽና ዜናዎቹም የሆነ ነገሩም ሰበርም ካለ የሆነ ነገርም አለ ከተባለ ብሔራዊ ቲያትር ለዋዜማ እንዲህ አለ ተብሎ ነው እስከ ቅርብ ጊዜ ድረስ እኛም እስከምናውቀው ድረስ ማለት ነው። እስከ ቅርብ ጊዜ ድረስ በቃ ያለው ነገር ብሔራዊ ቲያትር ነው። እነማን ይዘፍናሉ፣ ምን አለ፣ እንዴት ኮንሰርት የሚባል ነገር አይታወቅም። ለሚቀርቡ ቲያትሮች በጣም ጥንቃቄ ይደረጋል። ምክንያቱም በቲያትር የሚተላለፍ መልእክት ከባድ ነው። ፈረንጆቹ ምን ይላሉ? ወደ ቲያትር ቤትና ወደ ኦፕራሲዮን ክፍል ገብተሽ ስትወጪ አንድ ነገር ጎሎብሽ ወይ አንድ ነገር ተጨምሮብሽ ነው፣ ወደድሽም ጠላሽ። አንዳንዴ አውቀሽው ብዙውን ጊዜ ግን ሳታውቂ ነው ይሄ ለውጥ በውስጥሽ የሚከናወነው። አይተሽ ከሆነ ወደ ቲያትር ቤት ሰው ሲገባ መጀመሪያ የሚከፈተው ኢንስትሩሜንታል ነው። ከዓለም ግርግር፣ ከህይወትሽ ውጣ ወረድ፣ ከጭንቀትሽ፣ ከሌሎችም ነገሮች ከድባቴዎችሽ እንድትላቀቂና ነፃ ስብዕና እንዲኖርሽ ነው የሚያደርገው። ክላሲካል ያረጋጋሻል። ይህንን በአንድ ምሳሌ ልንገርሽ። አንዴ አሁን እየታየ ያለው ንጉሥ አርማ እየታየ ተመልካችን ቁጭ ብዬ አጠገቤ ባልና ሚስት ተቀምጠዋል እና ማንም ጋሽ ፍቄ ይመስለኛል ማንም ወንድ የሚያፈቅራትን ሚስት አግብቶ አያውቅም ይላል እና ወንዶች ያጨበጭባሉ፣ አዳራሽ በሙሉ ያጨበጭባል። እኔ ዛኔ አላገባውም አቻለ ጣሙንም አላውቀውም ነበርና ግን ሰው ሳጨበጭብ አጨበጭብ ነበርና አጠገብ ያለው ሰው ያጨበጨበ። እስቲ የዞረችና የማትፈልጋትን ሚስት አገባው አለች።
ኖ የጋሽ ፍቄ አገላለጽ አለ እሱ አይደለም ንገረኝ የማትፈልጋት ሚስት ነው ያገባው እና ከዛ ኃይለኛ ትፋሽ ተንፈሳ ተነስታ ሄደች። ከዛ ሰውየውም ትንሽ ቆይቶ ሄደ። ከዛ በኋላ ቲያትሩን አላየሁትም። ትዳር ይሆናል። ከዛ ሰውየው ለምን አጨበጨበ የሚለው ደግሞ የገባኝ ዩኒቨርሲቲ ገብቼ ቲያትር ከተማርኩ በኋላ ድብቅ አይምሮ ውስጥ ደብቋት የነበረችውን አንኮንሺየስ በሆነ መንገድ ያወጣበትና ያጨበጨበው ሰው ቲያትር እንደዚህ አይነት ጉልበት አለው። እናስናቀች ርቁ ለማንም ግልጽ ነው። ያልደረሳችሁበት ሰዎች እንዴት እንደምታምር እንዴት በቃ መድረኩን እንዴት እንደምትሞላው ያቺ ቆንጆ መልካም ያቺ ቆንጆ መድረኩን ትሞላዋለች። እሷ ጋር ደግሞ ይሄ ትንንሽ ቲያትር የሚባል ትንንሽ ትወና የሚባል ነገር የለም። ሰራተኛ ሆና ሰርታለች። በተለይም ሰራተኛ ሆና ስትሰራ በስክሪፕቶ በጫማ ተወርውሮባታል። ጨካኝ ሰራተኛ ሆና ንግስት ሆና ስትሆን ንግስት ነች። በቃ እኔ ይቅርታ አድርግልኝ ኤሊዛቤትም ታስነቃታለች ብዬ አስባለሁ። የዩኬዋን ከወጊሾ ጋር ሰርቻለሁ። አሉላ አባ ነጋን አንድ የየመን ነጋዴ ሆኖ ቋንቋው የየመን ነጋዴ ሆኖ ሲሰራ ወጊሾ አስቢው እናልቱላ እንደዚህ የነሱ ቋንቋዎች አለ የአረቦቹ ቋንቋ እሱን ሆኖ ሲሰራ ወጋየሁ አለ ማለት እዛ ውስጥ በቃ ቲያትሩ ድባብ አለው፣ ሞገስ አለው፣ ደብር ነው። በቃ ከፍ ይላል። እነዚህ ሰዎች ያሉበት እና እድለኛ ነኝ። እንደኔ የታደለ ሰው የለም። ከነዚህ ሰዎች ጋር ሰርቻለሁ። ከአስካለ አመንሸዋ ጋር ሰርቻለሁ። አስካለ አመንሸዋ አሁን እንዶ በጊነስ ቡክ ብሎ መመዝገብ የነበረባት ሴት ነች። በ91 ዓመቷ ነው። አሁን በቅርብ ነው የሞተችው። መመዝገብ የነበረባት ፊደል አታውቅም፣ ማንበብ አትችልም። ግን 20 እና 40 30 ገጾች በቃሏ ታጠና ነበር። ልጇ ሪከርድ እያደረገችላት ማን ይሄንን ያደርጋል? አይደለም በአፍሪካ በዓለም የምትደነቅ ሴት ነው የነበረች ነች አስካለ አመንሸዋ። ቆንጆ እሷም እንደዚሁ ተዋንያን በተለይ ቀድሞ የነበሩት በጣም ነው የሚገርሙት። በነገራችን ላይ የብሔራዊ ቲያትር ስቴጅ ተዋናይ መሆን ብቻ መማር ብቻ ፕሮጀክት ማድረግ ብቻ መተወን መቻል ብቻ አይደለም። ከነገና ደግሞ ለስቴጁ ቴክኒካሊ ፊት ማድረግ አለብሽ። ይህንን የቀደሙት በደንብ ያውቁታል እና አቋቋምሽ እንዴት ድምጽ ፕሮጀክት ማድረግ እንዳለብሽ ያውቁታል። እና ጋሽ ፍቄ እዚህ መድረክ ላይ ይገርሙ ነበር ሲሉ መጨረሻ ያለው ፎቅ ላይ ያለው ወንበር ድረስ ይሰማል። ከዛም በኋላ ከነሱ ዘመን በኋላ የተተኩትን ካይሻቸው እነ ተስፋዬ ገብረሃና እነ አለማየሁ ታደሰ እነ ሀረገወይን አሰፋ ግሩም ዘነበ ማን ብዬ ባልልሻለሁ በጣም የሚገራርሙ ሰዎች አሉና ብዙዎቹ የምር ታለንት ያላቸው የመተወን አቅም ብቻ ሳይሆን ዲሲፕሊን ያላቸው ምናምን ነበር። በቃ ከፍቶሽ መጥተሽ እዚህ ስትመጪ ትዝናኛለሽ፣ ደስ ይልሻል። በቃ የሆነ ቦታ ላይ ከጓደኞች ጋር ስትገናኝ በወዲሽ ይዘሽ ሰዎች ጋር በጣም ስቀሽ ነው የምትይው። ቲያትር ቤት ስትመጪ የሰው ሳቅ የሰው አድናቆት ምናምን ያስደስትሻልና ትልቁ ነገር ምንድነው በቃ የኪነ ጥበብ ኃይል በቲያትር ቤት ውስጥ ያለው አሁን እኛ ብሔራዊ ቲያትር በዚህ ፏዬ ላይ እና ምናምን በቀን የማይቀሩ ሰዎች አሉ። ጡረታ ከወጡ 10 ዓመት 15 ዓመታቸው ነው። ግን ብሔራዊ ቲያትር ሳይደርሱ ከቤታቸው በእግራቸው መጥተው ተመልሰው ምናምን የሚሄዱ ግን ብሔራዊ ቲያትርን ሳይረግጡ የማይሄዱ በጣም ብዙ የቲያትር ቤቱ ሰራተኞች አሉ። አሁን ላይ ሞተ ዳነ የሚለውን ነገር ውስጥ ዘባዝንኬ ውስጥ አልገባም። ሁሉም ዘመኑን ነው የሚያከብረው አይደለም። እኔ ዘመኔን አሁንም ያለውበትም ዘመንም አለ። ያን ዘመን መድረክ እንደ ቤተ መቅደስ ነበር የሚታየው። እንደ ቤተ መቅደስ ኮሽታ የለም፣ ጫጫታ የለም።
በተሰጠሽ ትወና ወይም ደግሞ ካስቲንግ ቁጭ ብለሽ ነው የምትጠብቂ። የነሱ ስርዓት ይሄ ነው። ለኛ እንግዲህ አስተላልፈው የሄዱት ይሄ ማውራት እርስ በርስ ወደዚህ እንደዚህ ይሄ አልባሌ ለምሳሌ ፓርትነርሽ ጋር ስትጫወቺ ቡና መጠጣት የለብሽም። እነሱ ይሄን ከነሱ ነው የተማርኩት። ኮልጌት ከነ እንትኑ ይሰጠን ነበር፣ ዶድራንት ሁሉ ይሰጠን ነበር። እስከዚህ ድረስ ነው ንጽህናው። በቃ እንደው ማነጻጸሩ ኃጢአት ሆነብኝና እንጂ ቤተክርስቲያን ስትሄጂ መቼም ማሁን ነገር ሆነሽ አትሄጂም አይደለም። ምንም ኃጢአተኛ ብንሆን ጸድተን እንሄዳለን። ባለችን አቅም ተጣጥበን ያለችን ነጭ ልብስም ምንምቱም ለባብሰን እንሄዳለን። መድረክም እንደዛ ነበረ። አብሮኝ የሚሰራውን ላለመረበሽ ጥርሴን እፋቃለሁ። ሽቶ አለ፣ ሳሙና አለ። 6 ሰዓት ቲያትሩ 8 ተኩል ከሆነ የሚጀምረው 6 ሰዓት ቀድሜ እገኛለሁ። እዚህ አልባሳቴ ተደርድሮ ተቀምጦ በስነ ስርዓት ተቀምጦ ሄጄ ብቻ መልበስ ነው። ከዛ ጥሞና ውስጥ ነው የምገባው። ሁሌም በተለይ አዳዲስ ቲያትሮች ሲከፈቱ በጣም ጭንቀት አለ። አክቹአሊ ሲከፈቱ ብቻ ሳይሆን እስከሚወርድ ድረስ ልክ መጀመሪያዋ ወደ ተመልካች የምንገባባት እንትን ጭንቅ ነች እና በተለይ ደግሞ አዲስ ቲያትር ሲሆን ደግሞ ጭንቀቱ በጣም ነው እንትን የሚለውና የማይረሳኝ 3ኛው ችሎት የሚባል አንድ ቲያትር እየሰራን በጣም እንትን ልብስ መቀየር በጣም አለው። በዚህ ላይ በጣም ጥድፍ ያለው መግቢያ መውጫውን ገና አልለመድነውም እና የኔ ካራክተር አሁን የቲያትሩ መጀመሪያው ትዕይንት ላይ መዝጊያው ላይ ያለው ከዛ የሚቀጥለው ላይ መግቢያው ላይ እና ልብስ ቀይሬ መግባት አለብኝና ልብሴን ሳውልቅ ከሱሬ ጋር ፓንቴንም እኔም አውልቄ ጣልኩትና ከዛ ቁምጣ ልለብስ ስል ፓንቴ የለም። ከዛ የወረወርኩትን ሱሪ ፍለጋ ደግሞ አጠገቤ ሴቶች አሉ። መብራት ጨለማ ነው። መብራት ከመብራቱ በፊት ልብሴን ለማግኘት የተሰቃየው ስቃይ ልነግርሽ አልችልም። ልክ አግኝቼ ለብሼ ስጨርስ መብራት በራ። እሱ አይረሳኝም። እዛው ቲያትር ላይ በጣም የማይረሳኝ የሆነ ድመት እዚህ ቤት ነበረ እና መድረክ እየሰራን እኔና ሞገሴን ባልጅ መድረክ ቀኝ ጋር ቆመን እየሰራን ሰው ይስቃል። እዛ ቦታ ላይ የሚያስቃልም ሰስፔንስ ነው የምንጨነቅበት ሰዓት ነውና እኛም ተጨንቀናል፣ ተመልካችም ይጨነቃል እና ሰው ይስቃል። ከዛ እሱም እኔን አየኝ፣ እኔም እሱን አየሁትና ማለት ምንም ዲያሎግ አልቀየርንም ምን አላልንም። ከዛ ድንገት ዞር ስል ጠረጴዛ ላይ ዳቦ አለና ድመቷ ወጣ ዳቦን እየበላች ከዛ አባረርኳትና ተመልሼ ቆምን እና ዲያሎጋችን ልንቀጥል ስን አሁን መሳቅ ጀመረ። ሰው ስንዞር ድመቱ ወጣው። ለሁለተኛ ጊዜ ወጥቻ አባርሬ ስመለስ ሞገስ እዛ የጨዋም ዶኖ ይጠብቀኛል ማለት ነው። 3 ጊዜ 4 ጊዜ የገባች እሱ በፍጹም በቃ የማረሰውና በጣም ነው የበጠበጠችን የነበረው። ባቢሎን በሳሎን ነው የሚታየው። ባቢሎን በሳሎን እየታየ እና አለማየሁ ታደሰ እና ሰለሞን ቦጋለ ምናምን ነው ያሉትና እኔ ተጫዋች ነኝ፣ ጨዋታለሁ ከጀርባ ምናምን። አዳራሽ ውስጥ ይሄ ዲያስፖራ አይነት ነገር ወጥቶ በተው በጣም በብዛት ሎቲ አንገታቸው ላይ ምን ያሰሩ በቃ ማነር በሌለው ሁኔታ ነው ስልክ የሚያወሩት። እየቆሙ እየተነሱ ይበጠብጣሉና አረ አዳፍሪ አስቁመው ይሄን ሰውዬ በተለይ ያኛው እዛ ጋር የተቀመጠው ሰውዬ ምንም በቀዳዳ ነው የማይሆን እንደዚህ በቀዳዳ ሳይ ሰውዬው ይነሳል ይቀመጣል፣ እንደገና ስልኩ ጥይት ይላል እና እሱ አቴንሽን እየሳበ ነው ከቲያትሩ በላይ። ስለዚህ በቃ አረ አንድ ነገር አድርገው ምናምን መንቅልና ወጣው በቃ ሂድ ምናምን ሲሉኝ በቀዳዳ ሳይ ሊያቆም አልቻለም። ተንደርድሬ ሰዓት ለብሼ ሰዓት ቆርሼ አንጠልጥዬ ወጣ ስደርስ እኔ እሱ እዛ ጋር ነው። እኔ ወደሱ ይሄድ የኔ ስልክ ጠራ። የድሮ ስልክ ታውቂያለሽ 3310 የሚባለው በጣም የሚጮህ ስልክ ነው። ድንጋይ ነው የምትፈነክችበት አይነት ስልክ ነውና እኔ ወደ ሰውየው እየሄድኩ ነው። ሰው በሙሉ ወደ ደጋ ነው የሚያው እና ጓለ ተመለስ ይባላል። ተመለስ ያንተ ከዛ ኪሴ ውስጥ አውጥቼው የኔን ሞባይል ሰውየውንም ይዤ የኔም እየጮኸ ሰውየውም እያወራ ተያይዘን ወጥቼ አስወጣሁት። በቃ በዛ ሁኔታ አስታውሳለሁና ለያነት ገጠመኞች አሉ። ንጉስ አርማ ላይ የንጉሱን ልጅ ሆኖ ነው የምዘራው። ዘረሰናይ ነው እንደዚህ ነው ስሙ የንጉስ ወሎጅ። እኔ ደግሞ ጋሻ ጃግሬ ነኝ። እሱ ጦርነት እንደመጣና ደብዳቤ እንደተላከ እስቲና ተመለስ ይለኛል። ተመልሼ የኤንሸንት ነው ቅድም ብዬሻለሁ፣ የጥንት ቲያትር ነው። ጫማ ይቀመጥልናል፣ ነጠላ ጫማ ከመድረክ ስንወጣ ስለሚቀዘቅዘን፣ መድረክ ላይ ስንገባ ግን በባዶ እግራችን ነው። ከዛ እኔ
ደርሼ አለችኝ ምገባባት ኪ አለችኝ። እሷ ስልክ ስትደርስ ጫማውን አላወለኩም ለካ። ከዛ ጧ ጧ ጧ ይላል። መድረኩም ጸጥ ስላለ ትደነግጫለሽ። የምን ግብአት ነው ይሄ? ባክግራውንድ አለ አይደለም ድምፅ፣ ከየት የመጣ ባክግራውንድ ነው ይሄ ደግሞ ብዬ በጣም ደነገጥኩኝ። ላለሁ ወደዚህ ላለሁ አዳምጣለሁ። ብቻ ወደሱ ጋር ሲሄድ ጧ ነጠላ ጫማ የሸበጥ የምትይው አለ አይደል? እዚህ በአውራ ጣት ውስጥ የምትገባዋ እሷ ድምፅ ትሰጣለች ከእግርሽ ጋር ስትጣብቃ ስትለቅቅ። ግሩም እንደ ስሙ ግሩም ነው። እንደዚህ ከንፈሩን ነከሰና ያኔ እንደዚህ ነው የሚደረገው። ተመልካች አያውቅም። ሰለሞን ቀስ ብሎ ወጣለኝ እና ጎንበስ ብሎ ቀና ሲል አይኑን ተከትዬ ሰውረሰ ነጠላ ጫማ አድርጌ ነው የገባሁት። የጥንት ቲያትር ነው። ምንም እንደደነገጥ ቀስ ብሎ ወጣ። እሺ አለኝ። እሺ አልኩኝ። ቀጥ ብዬ ህዝቡ እኮ ይስቃል፣ ያጨበጭባል፣ ይስቃል። መሳሳቴን አውቋል። የሚገርምሽ ግን ተመልሶ እንዳትመጣልኝ ብመለስ ኖሮ መሳሳቴ ይታወቅ ነበረ። አልተመለስኩም። ምን ያባትሽ በእውነት ነው የምልሽ፣ አልተመለስኩም። ተመልካቹ ለካ የቲያትሩ አንዱ አካል ነው። ይሄ ነው አንዱ። እንደኬ ላይ እየሰራው አጋፋሪ ነኝ ብዬሻለሁ። እዛ ላይ ገብቼ ንግስቶይ ግሪክ የተላኩት ነጋዴዎች ቀርበዋል ነው የምለው። የእናቴ ልጅ ያቺ ቃላት አጠፋኝ መሰለሽ? ወዲህ ብለው ባፈጥ ብጉረጠረጥ ምን ብል ማን ሊረዳኝ ማን ሊያውቅ? በቃ ምንም። ህዝቡም ተፋጠጠ፣ እኔም ተፋጠጥኩኝ። ሀረገወይን አሰፋ ነበረች የምትሰራው። ከዛ ገባት። ቅድም እንዳልኩ ኢምፕሮቫይዜሽን ድንገቴ ትወና የሚጠቅመው እዚህ ጋር ነው። አጋፋሪ አለች። በቃ የእጅ አነሳሴ በህዝብ ዘንድ በጣም ተወዳጅ ነበረ። ብዬ እጅ ነሳውና በቃ ደስ አለው። ህዝብ ያጨበጭባል። አሁንም ቀና ብል ሊመጣልኝ አልቻለም። አጋፋሪ እንግዶቹ መጥተዋል አለች። አጋፋሪ ደህና ኖት አለችኝ። እንግዲህ ኤንሸንት ነው የጥንታዊ ቲያትር የዛሬ 1000 ምናምን ዓመት ነው እንግዲህ ክርስቶስ ከተወለደ በኋላ ነው ቢሆንም። ከዛ እግዚአብሔር ይመስገን አልኳት። የለም እኮ ቲያትሩ ላይ ለካ እግዚአብሔር ይመስገን ነው ያልኩት አለችልኝ። እሷ ምን ብትል ጥሩ ነው እንግዶቹ እልፍኝ ተቀምጠዋል። ወዲያው ብልጭ አለልኝ። እመቤት ንግስቶ እንግዶቹ ግሪክ የተላኩት እንግዶች እልፍኝ ተቀምጠዋል አሉ። በስመ አብ በቃ ላቤ ግን ተይው፣ ላቤ ያለማጋነን አንድ ባል ይሞላል። ይሄ ሁሉ ተጣብቋል ልብሴ ላይ። እንግዲህ ይሄኛው 70 ዓመታትን አስቆጥረዋል። አሁን እንደዚህ አይነት ግንባታ ላደርግ ብትይ የማይሆን ነገር ነው። ይሄ በጣም ኢንክሬዲብል ነው። እንትኑ እኛ ያሰብን ያለ ነው ሪኢኖቬት እንዲደረግ ነው፣ እንደገና እንዲታደስ ቅርሱን ሳይለቅ ማለት ነው። እና እሱን ከመንግስት ጋር እየተወያየ እንገኛለን። የባህልና ስፖርት ሚኒስቴርም ትልቅ ገዛ እያደረገልን ይገኛል። ወንበሮቹ ባሉበት ነው የሚሆነው ወይስ እንዴት መቀየር አለብን? ጥናት ይፈልጋል። ታሪኩን መቀየር ስለሌለብን ሪኢኖቬት ከተደረገ ባለበት የሞገሱን ይዞ ታሪካዊ የኪነ ጥበብ ስራዎችን እንሰራበታለን ተብሎ ነው የታሰበው።
እሱንም እየሰራንበት እንገኛለን። 70ኛ ዓመታችን ነው የምናከብረው። 70 ዓመት በ70 ቀን ነው የሚለው 70 ዓመት በ70 ቀን ከጎረቤቶቻችን ጋር ነው የሚለው። ከዚህ ካጠገባችን ካለው ንግድ ባንክ ይሄ እዚህ ጋር ክቡ ካለው እሱ 80 ዓመቱን አክብሯል። እኛ ደግሞ 70 ዓመታችን እያከበርን ነው። ከሱ በስተቀር እዚህ ውስጥ ማንንም የሚቀድመን የለም። እዚህ አካባቢ በሙሉ በእድሜ አንጋፋ ነን። ሁለተኛ አይተሽ ከሆነ ንግድ ባንክ፣ ብሔራዊ ባንክ አለ እዚህ ጋር፣ ኢትዮጵያ ሆቴል አለ አይደል? ብዙ ናቸው በሚጠሩት ኢትዮጵያ ሆቴል፣ ኢትዮጵያ ንግድ ባንክ ምናምን ይላልና ሰዎች ግን ትልቁ መዳረሻና መገኛው ብሔራዊ ቲያትር ነው የሚለው አርት ያለውን ቫልዩ ነው፣ አይከን ነው። ስለዚህ እኛ ምንድነው ያደረግነው አሁን የተመልካች ቁጥር ለመጨመር ጎረቤቶቻችን ቲያትር እንዲያዩልን እና የሰጡን ሪስፖንድ የሰጡን ምላሽ ልነግርሽ አልችልም። ንግድ ባንክ ሆነ አዋሽ፣ ዳሽን ባንክ እና ንብ ባንክ እነዚህ ጋር አሁን ከነዚህ ሆቴሎቹ ጋር ሁሉ ለ70 ዓመታት አብረን በቆየንባቸው በጉርብትና በጓደኝነት ስንጠራራ ከብሔራዊ ዝቅ ብዬ ከብሔራዊ ከፍ ብሎ ነው እኛ ቢሮ ከጀርባው ነው ከፊት ለፊቱ ነው ብሎ ነው ሰው ብሔራዊ በር ላይ ቆም ያለሁኝ እና እየተባለ ነው የሚጠራውና ይሄ በሙሉ የአካባቢያችንን እንትን ለምንድን ነው ርቀን የምንሄደው እና ከጎረቤቶቻችን ጋር እናክብር ብለን ለጎረቤቶቻችንና ለአርቲስቶቻችን በ70 ቀናቶች ውስጥ የተለያየ ኢቨንት ይዘናል። መጀመሪያ ከዛሬ 70 ዓመት ጀምሮ በዚህ ቲያትር ቤት ትልልቅ ስራ ለሰሩ ሙያተኞች ከአንጋፋዎቹ እጅግ በጣም ነው የምናመሰግነው። እነሱ ባይኖሩ ቲያትር እዚህ አይደርስም ነበርና ለነሱ ለሞቱትም ነፍስ ይማር ላሉትም እግዚአብሔር ይስጥልን እላለሁ። አሁን ያሉ ወጣቶችም በተመሳሳይ እያደረጉት ያሉት ኮንትሪቢዩሽን ቀላል አይደለምና እንኳን አደረሳችሁ ማለት እፈልጋለሁ አጠቃላይ ለብሔራዊ ቲያትር ስራ ባልደረቦቼ በሙሉ። ከዛ ውጭ ግን በጣም መመስገን ያለበት ተመልካቻችን ነው። በምንም አይነት ሁኔታ አብሮን አለ። ለምሳሌ ስንደክም ጥሎን አይሄድም። ስንሳሳት አርሞን፣ ስናጠፋ ሳይቀየመን ረጅም ሰዓት ሰልፍ እየጠበቀ ምስጋና ያንሷልና የብሔራዊ ቲያትር ተመልካቾች በሙሉ እጅግ በጣም እናመሰግናለን። እንኳን ለ70ኛው ዓመት አደረሳችሁ። እንኳን ለብሔራዊ ቲያትር 70ኛ ዓመቱ ህዳር 3 አደረሰን። ያላነሳዋችሁ ሁላችሁም የተነሳችሁትም ሁላችሁም በእድሜና በጤና ክበሩልኝ። በህይወት የሌላችሁም ነፍሳችሁን በአጸደ ገነት ያኖርልን። በእውነት ዛሬ እኛ ታድለን ለመኖር ተፈቅዶልን ይኸው ዛሬ ቃለ መጠይቅ ተደርገናል። እንግዲህ ሀገራችንን፣ ህዝባችንን፣ ምድሪቷን እግዚአብሔር ይባርክልን። ለኪነ ጥበብ ቤተሰብ በሙሉ ሀገር ውስጥም ያሉ ውጪም ያሉ መጥቶ እንዲጎበኙ ሀሳባቸውንም እንዲሰጡን በይበልጥ ደግሞ አዲስ ከያኔ የሚባሉት አዲሱ ትውልድ መጥቶ ካናገረን ምክሩን ከሰጠን ቤቱ ለሁሉም ክፍት ስለሆነ በቃ እኔ አሁን ልልሽ የምፈልገው ምንድነው በጣም ብዙ የኢትዮጵያ ብሔራዊ ቲያትርን እኔ በአመራርነት ሰርቼዋለሁ፣ በባለሙያም በሁሉም ነገር ሰርቼዋለሁና አንድ ሚስማር ሲነካ የሆነ ነገር ስናፈርስ የሆነ ነገር ስናደርግ የሚያለቅሱ አሉ በቃ ከፍቅራቸው የተነሳና እነዚህ በጣም አንጋፋ አርቲስቶች በጣም ለኢትዮጵያ ኪነ ጥበብ ብዙ አስተዋጽኦ ያደረጉ እናቶች፣ አባቶች፣ እህቶች፣ ወንድሞች አሉ አሁን በጡረታም በተለያየ ምክንያትና በመላው ዓለም የሚገኙ አሉና እነዚህን እንኳን አደረሳችሁ ነው የምንለው። አንጋፋው የኢትዮጵያ ብሔራዊ ቲያትር ሲነሳ በርካቶቻችሁ ከአንበሳው ባሻገር ታስታውሳላችሁ። እዚህ ጋር የነበረውን እንደዚህ ብላ ያስናቀች ወርቁ ምስል እዚህ ጋር ነበረ። እሱ ዛሬ ደግሞ 70ኛ ዓመቱን አስመልክቶ የተዘጋጀ ሌላ የስዕል ኤግዚቢሽን፣ የምስሎች ኤግዚቢሽን እንዳለ ሰምቻለሁ። ወደ ውስጥ ገብተን እንከታተል። እንዴት ነሽ? ሰላም ነሽ? እንኳን ደህና መጣሽ። ሰላም ነሽ? 70ኛ ዓመቱን አስመልክቶ ከተዘጋጁ መድረኮች መካከል አንደኛው አውደ ርዕይ እንደሆነ ሰምቻለሁ። አዎ አውደ ርዕይ ነው። እስቲ ነይ ገባ ብለን እንጎብኘው እንዴ? እሺ። ብሔራዊ ቲያትር በ1948 ዓመተ ምህረት ከተመሰረተ ጀምሮ እነዚህ የተሰሩ ቲያትሮችና ሙዚቃዎች ናቸው። እንደገና ደግሞ እዚህ ጋር በዚህ በግራ በኩል የምታዩ ደግሞ ከዛ ዓመተ ምህረት ጀምሮ የተሰሩ ፖስተሮች ናቸው፣ የቲያትር ፖስተሮች ናቸው። ቀዳማዊ ኃይለ ሥላሴ የዚህ ቲያትር ቤት መስራች ናቸው ማለት ነው።
ከዛ ጊዜ ጀምሮ የምታዩን ሁሉ የተሰሩ እንግዲህ ይሄ የኢትዮጵያ ብሔራዊ ቲያትር አንድ ጡት የሚለው ቲያትር ነው። አዘጋጁ ረዳት አዘጋጅ አበበ መገርሳ የሆነበት አዘጋጁ ተክሌ ደስታ የሆነበት ነው። እነዚህም ሙዚቃዎች ናቸው። ሙዚቃ የሚታይ ነበረ። ሞረሽ የሚለው ቲያትር ላይ ሙዚቃዊ ቲያትር ነው። እዚህ ጋር የምታዩ ደግሞ ጥያቄ የሚለው ቲያትር ፖስተር ነው። ሐሙስ አሁን በነገራችን ላይ በቅርብ ጊዜ እንግዲህ ሐሙስ በ1973 የቀረበ ቲያትር ነው። ይሄ ቲያትር አሁን በቅርብ በ2018 ሐሙስ ይታይ የነበረ ቲያትር ነው ማለት ነው። እስቲ ደግሞ በኋለኛው በኩል ትንሽ ይሄ ሙዚቃ ነው። የሙዚቃ ክፍል እንግዲህ እዝራ ሀገረሰብ ተብሎ የነበረ ነው። ኦርኬስትራው አለ። እነዚህ እንግዲህ ኢትዮጵያ ብሔራዊ ቲያትርን ይዘው ያኖሩልን አንጋፋዎች ናቸው። እነዚህ በ1950 ጀምሮ እስከ 48 ከ1948 እስከ 50 ያሉት ፎቶዎች ናቸው ማለት ነው። እንግዲህ ሌላው የምታዩ እነዚህ ባህላዊ ስራዎች ናቸው። ከ1948 እስከ 1952 ያሉት ናቸው። ማህሙድ ያሉበት ነው። እነ ስዩም ዘውዴን የምታይበት ነው። አንጋፋው ክቡር ዶክተር አትሌት ጥላሁን በዚህ ውስጥ ትልቅ የነሱ ዘመን የሆነበት ዘመን ነው። ትልቅ ስራ ያቀረቡበት። እነዚህ ደግሞ የኦርኬስትራ ናቸው። ነርሲስ ናልባንዲያን እንግዲህ በሙዚቃው ዘርፍ ትልቅ ባለውለታ ናቸው። እሳቸው ይመሩት የነበረ የሙዚቃው ክፍል ነው ማለት ነው። ይሄ እነዚህ ሁሉ እሱን ነው የሚያሳየን። እንደገና ወደዚህ ስንመጣ የምታያቸው የቁንጅና ውድድር ሁሉ ኢትዮጵያ ብሔራዊ ቲያትር ይካሄድ ነበር። የቁንጅና ብቻ ሳይሆን በ1950ዎች ውስጥ ሰርከስ ራሱን ችሎ ብሔራዊ ቲያትር ይዘጋጅ የነበረ ነው እና ወደ ብሔራዊ ቲያትር ሊመለስም ሊሰራበትም የሚገባ ትልቅ ጥበብ ነው። ሰርከስ እንግዲህ የቁንጅና ውድድር ይሄ ነው። አሸናፊዋ ነች እዚህ ጋር የምታያት አሸናፊዋ ነች ማለት ነው። ዳኞቹን አየሻቸው እዚህ ጋር ወይዘሮ አሪስቶን ገብረ ክርስቶስ ደስታ፣ ወይዘሮ ታኩሂ ቦጎሲያን የሚባሉ ናቸው። ያው ገብረ ክርስቶስ ደስታን ሁላችንም የምናውቃቸው ናቸው ማለት ነው። ያው ጸጋዬ ገብረ መድኅን ከቀዳማዊ ኃይለ ሥላሴ ጋር እንዲህ የምታያቸው እንግዲህ በዛ ዘመን አካባቢ ነው ማለት ነው። በ1950ዎች ውስጥ ሁለቱ እየተወያዩ ነው። እዚህ ጋር በኋላ ላይ የመጣው የቅርብ ጊዜም አለ። የሾህ አክሊል ቲያትር 1953 ነው። ድርሰቱ የጸጋዬ ገብረ መድኅን ነው። አዘጋጁ ተስፋዬ ገሰሰ ነው። ከግራ ወደ ቀኝ የምታያቸው ደግሞ መኮንን አበበ፣ አሰገደች ሀብቴ፣ ተኮላ መርን፣ መርዕድ ቅጣው እነሱን ነው እያየን ያለ ነው። እንግዲህ ያው ከቦታ ጥበትም የተነሳ ሁሉንም ማቅረብ አንችልም እንጂ ያው ሰማህ ማሞ ቲያትር 1955 ነው። የዚህ ደግሞ የድርሰትና ዝግጅቱ የሎሬት ጸጋዬ ገብረ መድኅን ነው። ተዋናያኑ እንደምታያቸው ከግራ ወደ ቀኝ አያልነሽ ደምሴና ተስፋዬ ሳህሉ። አባባ ተስፋዬን የቅርብ ጊዜ ትውልድ የሚያውቃቸው ናቸው። በተለይ በኢትዮጵያ ቴሌቪዥን ላይ በተረታቸው በልጆች ፕሮግራም አባባ ተስፋዬ እውነት ነው። አዎ ትውልድ የገነቡ ታላቅ ሰው ናቸው። እሳቸውም ከዚሁ የተገኙ ናቸው። እዚህ ጋር እንደምታዩ ደግሞ ይሄ በኢትዮጵያ ብሔራዊ ቲያትር ለመጀመሪያ ጊዜ የታየ ቲያትር ዳዊትና ኦሪዮን ቲያትር 1948 ነው። ድርሰት ቢትወደድ መኮንን እንዳልካቸው፣ ዝግጅት ፍራንስ ዘልፌክር ነው። ተዋናዩ ደግሞ ትእዛዙ ኃይሉ ይባላል። ይሄን ቲያትር ከዛ ጋር በትልቁ ፎቶውን ከምታዩ ከአስናቀች ወርቁ ጋር የተነሳ ነው። ከአስናቀች ወርቁ እዛ በትልቁ ፎቶዋ ላይ ያለ እዚች ጋር ማለች ይመስለኛል። ከሷ ጋር ሆነው የመጀመሪያው ቲያትር 1948 የተወኑት እሳቸው ናቸው ማለት ነውና ስነ ስቅለት ላይ 1948 ድርሰት ዝግጅት ፍራንሲስ ዘልፌክር ነው። ትርጉም አምባሳደር ዳዊት አብዱ፣ ነጋሽ ዘለቀ እዛ ጋር ያየሽው እንደምታዩ ሆኖታል። ክርስቶስን መስሎ ነውና እናታቸው ሲነግሩን እናታቸው የዚህ ነጋሽ ዘለቀ እናት የክርስቶስ ምስል መስሏቸው ይጸልዩ ነበረ። ኧረ ተይ እኔ ነኝ እያለ ይሄን ያህል ሆነውት ነው። የሜካፑን ጥራት በዚህ ማወቅ ትችያለሽ ለማለት ነው።
ሌላው ይሄ ያው የምታውቂያቸው አንጋፋዎቹ እነ ጥላሁን ገሰሰ፣ እነ መርአዊ ስጦት፣ በቅርብ ጊዜ ያጣናቸው እነ ከተማ መኮንን፣ ባህታ ገብረ ሕይወት፣ ግርማ ነጋሽ ናቸው። እዛ ጋ ያየነው በመጀመሪያ ደረጃ ላይ የሙዚቃና የቲያትርን ስራዎች ነበር አይደል? እዚህ ጋር ደግሞ ምንድነው የምናየው? እስከዛ ድረስ ያለው የአልባሳት ነው። በየዘመኑ በቲያትር ቤቱ በተተወኑ የትወና ስራዎች ላይ በቲያትር ውስጥ የተለበሱ የዋና ገጸ ባህሪያት አልባሳት ናቸው። ለምሳሌ ይሄ ዳዊትና ኦሪዮን 1948 ይሄ አልባስ 70 ዓመቱ ነው ማለት ነው። እዚህ ጋር የምታዩ ደግሞ ዳዊትና ኦሪዮን ሲሰራ የተጫሙት ጫማ ነው። ቀደም ሲልም ስቅለትም ደግሞ እያልሽኝ ነበርና እዚህ ጋር ስነ ስቅለት ልብስ ስነ ስቅለት ቅድም ፎቶውን ነጋይ ዘለቀ ተጫወተው ያልኩሽ እንግዲህ ይሄንን ክርስቶስን ሆነው ሲሰሩ በ1948 የተለበሰ ነው። ይሄም 70 ዓመቱን አክብሯል ማለት ነው ከብሔራዊ ቲያትር ጋራ። ይሄም እንዲሁ ስነ ስቅለት 1948 የለበሱት ልብስ ነው። ጎንደሬው ገብረ ማርያም ደግሞ 1950 ይሄም እንግዲህ ሴት ሆና የምትሰራው የጎንደሬው ገብረ ማርያም የራሱን ባህል ይዞ የካባ ነው። ይሄ አልባሳት ያው በቲያትር ላይ የለበሱት ነው ማለት ነው። ቴዎድሮስ ቲያትር 1948ም ይሄ ነው። ቴዎድሮስ ቲያትር ላይ የተለበሰ ነው። ኮፍያው ይሄ ነው። ይሄ እንግዲህ ኮት ነው። ይሄ የቅርብ ጊዜ የ2000 ዓመተ ምህረት ነው። ዋናው ተቆጣጣሪ ላይ የተለበሰ አልባስ ነው ማለት ነው። እንግዲህ ይሄንን ይመስላል። ካለው ከቦታ ጥበትም የተነሳ ሁሉንም አላወጣ ነው እንጂ ብዙ አሉ እንደዚህ አይነቶች። ወደፊት እንግዲህ አዲሱ ቲያትር ቤትም አለን አይደለ? እግዚአብሔር ብሎ እሱ ሲፈቅድና ሲሰራ እነዚህም በዘመናዊ መልክ ተጠብቀው በመስታወት ሆነው በግሩም ሁኔታ እናሰናዳቸዋለን ለጎብኚዎች ብለን እናስባለን ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቲያትር 70ኛ ዓመት በዚህ መሰረት አንዱ በኤግዚቢሽን መልክ እንደዚህ አዘጋጅተናል። ይሄ ዝግጅት እንግዲህ ይቆያል ለ7 ቀን እያለ ከዛም በላይ ይቆያል። ሰዎች እየመጡ መታደም ይችላሉ ማለት ነው። በጣም አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው። ሰላም ሁኚልኝ። እሺ እኔ እናት እሺ። የብሔራዊ ቲያትር 70ኛ ዓመት ክብረ በዓልን አስመልክቶ ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። ቀሪ ኒፕሲ ፕሮግራሞች ይቀጥላሉ። መልካም ጊዜ።